አንድ የፍጻሜ ዋዜማ እጅግ ወሳኙ ቀን ወሳኙ ሰዓት ላይ እንገኛለን። ተመልካቾች ውጤት እየጠበቁ ነው፣ ተወዳዳሪዎች ደግሞ በጣም እየጠበቁ ነው። ዛሬ ከፍተኛ ነጥብ በማምጣት የዛሬ ሳምንት በፍጻሜ ውድድር የምናገኛቸውን ተወዳዳሪዎች በመጥራት እንጀምራለን። አልጓጓም? በጣም ጓጉቻለሁ። ያው ሁሉ ጊዜ እቺ ሳምንት ወደ ፍጻሜ የሚታለፍባት የሆነ እንትን አለው አይደለ? ስሜት አለው። ለሚያልፉ ልጆች መልካም እድል እንመኛለን። ለሚሰናበተውም ደግሞ በሌላ መድረክ በደንብ እንገናኛለን ብለን የምንሄድበት ነው። እነማን አለፉ የሚለው ደግሞ እጅግ አስገራሚ ከሆነው ከፍተኛ ውጤት በማምጣት የዛሬ ሳምንት ከምናገኘው ተወዳዳሪ ጀምራለሁ። በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ሶስቱም ዳኞች እኩል 10 ሺህ ነጥብ ሰጥተውታል። እስኪ አንዴ ለዚህ 10 ሺህ ነጥብ የእናንተ የተመልካቾቻችን አጠቃላይ የአጭር የጽሁፍ መልእክት ድምር ውጤት ተደምሮበት 60172 በማምጣት የዛሬ ሳምንት ከምናገኛቸው ተወዳዳሪዎቻችን መካከልና ፍጻሜውን ከተቀላቀሉ ተወዳዳሪዎች መካከል እንዲሁም ስድስተኛው የፋና ላምሮት የአሸናፊዎች አሸናፊ ውድድርን የተቀላቀለው አቤል ጌትነት ነው። በጣም አስገራሚ ነው። እኔ ካስገረሙኝ ውጤቶች መካከል ነው። የእናንተ የተመልካቾቻችን 177 ነው አጠቃላይ 20 በመቶ ድምጽ ውጤት። በጣም የገረመኝ አቤል ለተከታታይ ሳምንታት ከሚሰናበቱ ተወዳዳሪዎች ጎን ይቆም ነበር። ይህ ማለት ከመጨረሻው ቀጥሎ ነበር። ዛሬ ግን አሳምኖ ዳኞችንም ተመልካቾችንም አሳምኖ በቀዳሚነት ፍጻሜውን ተቀላቅሏል። እስኪ አንዴ ላቤል በሂደት ውስጥ መቀየር የምትፈልጉ ተመልካቾች ባለተሰጦች የአቤልን ታሪክ ብቻ ያለፉትን ሳምንታት በሂደት ውስጥ ሁሌም ፋና ላምሮት እያንዳንዱ ሳምንት የፍጻሜ ያህል ይቆጠራል። ግን የፍጻሜው ቀን ማለት ያለሽበት ቁጥር አይደለም። እኛም እንላለን ደጋግመን እዚህ ጋር የሚቆሙ ሁሉም ተወዳዳሪዎች ተመሳሳይ ብቃት ላይ ናቸው የምንለው ለዚህ ነውና አቤል አንበሳ ብለን ወደ ቀጣዩ እናልፋለን። ብሩክ 9950፣ የሹምነሽ 9930፣ አማን 9950 ነጥብ በሁለተኛው ዙር ሰጥተዋል። በአጠቃላይ ድምር ውጤት 60041 በማምጣት ወደ ፍጻሜው ያለፈው ሌላኛው ተወዳዳሪያችን ግዛቸው አማረ ነው። የእናንተ የውድ ተመልካቾቻችን 20 በመቶ 222 ነው። እንቀጥላለን። ከፍተኛ ነጥብ በማምጣት የዛሬ ሳምንት ከምናገኛቸው አሸናፊዎቻችን መካከል የሆነውን እንጠራለን። በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ዳኛ ብሩክ 9990፣ የሹምነሽና አማን 10 ሺህ ነጥብ ሰጥተውታል። ለዚህስ በተመልካቾቻችን አጠቃላይ ድምር ውጤት እንዲሁም በዳኞች በሁለቱም ዙር 59913 በማምጣት የዛሬ ሳምንት ከምናገኛቸው የፍጻሜ ተፋላሚዎች መካከል እንዲሁም ስድስተኛውን የፋና ላምሮት የአሸናፊዎች አሸናፊ ከተቀላቀሉ ተወዳዳሪዎቻችን መካከል አንዱ አሮን ኃይሉ ነው። እንኳን ደስ ያለ። እንኳን ደስ አለ። የእናንተ የውድ ተመልካቾቻችን አጭር የጽሁፍ መልእክት 20 በመቶ ደግሞ 173 ነው። ሁለት ተወዳዳሪዎች ቀርተውናል። ታፈረና ዳዊት ናቸው። መሃላችሁ ልግባ። ዳኞች ነጥብ ባልተናገሩበት ብሩክ 9900፣ የሹምነሽ 9850፣ አማን 9860 ነጥብ ሰጥተዋል። በአጠቃላይ ድምር ውጤት 59426 በማምጣት ከዛሬው ከ21ኛው የፋና ላምሮት የፍጻሜ ዋዜማ የተሰናበተው
እጄ ላይ እንደተለመደው ደብዳቤው አለ። ከዛሬ ፋና ላምሮት ምዕራፍ 21 የባለተሰጥኦ ድምፃውያን ውድድር ለጊዜው ብትሰናበትም የነገው የአሸናፊነት ጉዞ ግን ይቀጥላል፣ ፋናም አብሮ ነው ይላል። ከታፈረና ከዳዊት የዛሬው ተሰናባች ከ30,000 ብር ጋር ነው። የዛሬው ተሰናባች ዳዊት ኪዳነ ማርያም ነው። የታፈረን ውጤት አሳውቃለሁ። በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ሶስቱም ዳኞች እኩል 9900 ነው የሰጡት። በአጠቃላይ ድምር ውጤት 59824 በማምጣት የዛሬ ሳምንት ፍጻሜውን ተቀላቅሏል። እንኳን ደስ ያለ። እናመሰግናለን በጣም ዳዊት። በዚህ ምዕራፍ ድንቅ ብቃታቸውን እያሳዩን ከመጡ ተወዳዳሪዎች መካከል አንደኛው ነው። ምናልባትም ከ1 እስከ 3 በጣም በተደጋጋሚ እየወጡ ከመጡ ተወዳዳሪዎች መካከል የተሰማህን ማለት የምትፈልገው ማመስገን የምትፈልገውም ሰው ካለ እድሉን ስጥ። አመሰግናለሁ። በመጀመሪያ ያው እዚህ ደረጃ ያደረሰኝን የድንግል ማርያም ልጅ ልዑል እግዚአብሔር ይመስገን ማለት እፈልጋለሁ። ሁለተኛ በጣም ከፋና ከማስመዝገብ ጀምሮ እስካሁን ድረስ ድጋፏ ያልተለየችኝ እህት አለችኝ፣ ሳራ ትባላለች እና በጣም አመስግኑልኝ። የዳዊት መጀመሪያ መጨረሻ እዚህ አይደለም፣ ትልቅ ደረጃ እንደምደርስ አውቀዋለሁ፣ ራሴ አምነዋለሁ እና አዲስ ነገርን በመፍጠር ትንሽ ተሳስቼ ነበር። ፋናዎችን በጣም አመሰግናቸዋለሁ። እግዚአብሔር ይስጥልኝ። እኛም እናመሰግናለን በጣም በቅርቡ እንደምንገናኝ ተስፋ አደርጋለሁ። እናመሰግናለን። በተደጋጋሚ ዳኞቻችን የዳዊትን የግጥምና የዜማን ችሎታ ሲያነሱ እንሰማለን። ስለዚህ በአዳዲስ ጉዳዮች እናገኘዋለን ብለን ተስፋ እናደርጋለን። ፋና ላምሮት ምዕራፍ 21 እስከዛሬ የፍጻሜ ጉዞ በጣም ባማረ በጣም በተወዳዳሪዎች ጉልበትና ጽናት ብርቱ ፉክክር የተደረገበት ነበር። ዛሬ በፍጻሜው ዋዜማ 4 ተወዳዳሪዎችን ወደ ፍጻሜ አልፈዋል። እነማን የሚለው ተለይቷል። በጣም ቆንጆ ጊዜ ነበር። አሮን ኃይሉ፣ አቤል ጌትነት፣ ታፈራ አሰፋ፣ ግዛቸው አማረ የምዕራፍ 21 የፋና ላምሮት የድምፃውያን ውድድር የፍጻሜው ተፋላሚዎች ሆነዋል። ያለፉት ሳምንታት የትኛው ተወዳዳሪ አንደኛ እንደሚወጣ ለመገመት ከባድ ሆኗል። ይህ ሳምንት ደግሞ በግልጽ አሳይቶናል። ስለዚህ በዚህ ምዕራፍ አሸናፊውን ለማወቅ ብቸኛው አማራጭ የሚቀጥለው ሳምንት የፍጻሜውን ውድድር በፋና ቴሌቪዥን በቀጥታ መከታተል ብቻ ነው። ብዙ ነገሮች በዓለማችን አይገመቱም፣ የማይጠበቁ ይሆናሉ። ከነዚህ መካከል ፋና ላምሮት አንዱ ነው። የፋና ላምሮት ውጤት ተጠባቂዎች ይኖራሉ፣ ግን በእርግጠኝነት እንትና ነው ማለት አንችልም። ምክንያቱም የዕለት ፐርፎርማንስ የዕለት አቀራረብ ነው። በዚህ ላይ ደግሞ የተወዳዳሪዎቻችን ትጋት እንዲሁም የእናንተ የውድ ተመልካቾቻችን የ8222 ውጤት ተደምሮበት ነውና እናመሰግናለን። ተወዳዳሪዎች በፍጻሜ ውድድር ምን ይዘው ይመጡ ይሆን? የዛሬ ሳምንት ምን አይነት የፍጻሜ ውድድር እናሳልፍ ይሆን? ጓጉቻለሁ በጣም ነው ያለኝ። በትክክል በጉጉት የሚጠበቅ ነው የሚሆነው። ለአራቱም ተወዳዳሪዎች እንግዲህ መልካም እድልን ካሁኑ እንመኝላቸዋለን። ወደ ፍጻሜው ብቻ አይደለም ያለፉት፣ ወደ 6ኛው የአሸናፊዎች አሸናፊ ማለፋቸውን አረጋግጠዋል። የምዕራፍ 22 እና የምዕራፍ 23 ተወዳዳሪዎች መጥተው አሸናፊዎቹ እስኪመጡ ይጠብቃሉ። በደንብ የልምምድ ጊዜ ያላቸው። ስለዚህ የፍጻሜውን ውጤት ካዩ በኋላ ከሚቀጥለው ሳምንት ጀምሮ ደግሞ ለአሸናፊዎች አሸናፊ እንግዲህ ይዘጋጃሉ። በትልቁ ይህ ሳምንት ትልቅ የቤት ስራ ይጠበቅባቸዋል። ለማንኛውም ዳኞቻችን እናመሰግናለን። ተወዳዳሪዎችን ለመደገፍ እንዲሁም ፋና ላምሮትን በቀጥታ ስርጭት በመመልከት ሙዚቃን ለምትወዱ ለምታጣጥሙ ተመልካቾቻችን እጅግ አድርገን እናመሰግናለን። መልካም ጊዜ። እናመሰግናለን። ምናልባት ያው በመጨረሻ ማንሳት ያለብን የፋና ላምሮት ልጆች እንግዲህ አሸንፈውም ከወጡ በኋላ እንዲሁ ተሰናብተውም ከወጡ በኋላ በርካቶቹ የተለያየ ስራን ይሰራሉ። በዚህ ሳምንት እንግዲህ ከወጡ ስራዎች መካከል አንደኛው የሰለሞን ጥጋቤ ነው። በመጀመሪያው የአሸናፊዎች አሸናፊ ድንቅ ተብለው በነገራችን ላይ ሰለሞን ተሰናብቶ በኋላ ላይ ተጠርተው ከተወዳደሩ ተወዳዳሪዎች መካከል አንደኛው ነበረ። በወቅቱም በጣም ድንቅ ብቃቱን አሳይቶ ነበረ የታደሰ አለሙን
ሽር ብላን በጣም ውብ አድርጎ ነው የሰራው። እንዳጋጣሚ ሆኖ ደግሞ የታደሰ አለሙ ልጅ ራሱ ቢኒያም አብሮት ነው ስራውን ሲያግዘው የነበረውና ቆንጆ ስራ ነው የሰራው አይደል? በጣም ደስ የሚል ስራ ነው። እንዲሁም ደግሞ ያለም ወርቅ ጀንበሩም አለች በጣም ቆንጆ ስራ አቅርባልናለች። ስለዚህ ተመልካቾቻችን ፋና ላምሮት ፍጻሜውን ብቻ ሳይሆን የተወዳዳሪዎቻችን ፍሬ የሆነውን ውጤታቸው የሆነውን ስራዎቻቸውን ተመልከቱ እንላለን። ምንትዋብን ያለም ወርቅ ዮናታን ንብረትም በቅርቡ አዲስ ስራ ያወጣል። የሱንም ላምሮት ነው የሚሆነው። ለሁሉም እንግዲህ እንድታዩላቸው እንድታበረታቷቸው እዚህ ደረጃ እንዲደርሱ ያደረጋችሁት ዋናዎቹ እናንተ ውድ ተመልካቾቻችን ጭምር ስለሆናችሁ አቅም ሆኗቸው ስራዎቻቸውን እዩ፣ አስተያየት ስጧቸው፣ ሐሳብ ስጧቸው ለማለት እንወዳለን። ስለነበረን ጊዜ በጣም ነው የምናመሰግነው። ለመላው የክርስትና እምነት ተከታዮች በሙሉ ደምቀን የምንታይበት ከነገ ጀምሮ በከተራው የምንታይበት እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። መልካም በዓል እንዲሆንላችሁ ከወዲሁ እንመኛለን። መልካም በዓል ይሁንላችሁ። ጥምቀት ነው፣ ድምቀት ነው። ፋና ቴሌቪዥንም የተለያዩ የጥምቀት ዝግጅቶችን ከተለያዩ ቦታዎች ላይ ወደ እናንተ ወደ ተመልካቾቻችን ያቀርባል። እንድትመለከቱ እንጋብዛችኋለን። ፋና ላምሮት ምዕራፍ 21 ደግሞ ተጠባቂው ተናፋቂው ፍጻሜ ውድድር በሚቀጥለው ሳምንት ይጠብቃችኋል። የዛ ሰው ይበላል። አዳና ረጋና ሰላማዊት ተስፋዬ ከቀጥታ ስርጭት ባለሙያዎች ጋር ከእናንተ ጋር ቆየን። ሰላሙንልን። ሀገራችን ሰላም ትሁን።